እንደምን አደራችሁ? ሰላም ነው። ዛሬ ከካሲኖ ወይም ደግሞ ስሎት ስለሚባለው ማሽን ላውራችሁ። ካሲኖ የሚባለው ቁማር ያው ሁሉም ቁማር አደገኛ ነው። እሱ ግን የቁማሮች ሁሉ እርኩስ ሰይጣን የሆነ ቁማር ነው። አንድ ሰው እሱ ሲጫወት ካያችሁት፣ ደጋግማችሁ ካያችሁት እርማችሁን አውጡ። ያ ሰው ሁሉ ነገር ቀስ በቀስ ያጣል። ስራውን ያጣል፣ ትዳሩን ያጣል፣ ኑሮውን ያጣል። ያ በጣም ሱስ በማስያዝ የሚታወቅ የቁማር አይነት ስለሆነ ብዙ ጊዜ በሐኪም እርዳታ ካልሆነ በስተቀር ከዛ መላቀቅ አይቻልም። በዓለማችን ውስጥ በተለይ በሰለጠኑ ሀገራት ውስጥ በሚሊዮን የሚቆጠሩ ሰዎች በእያንዳንዱ ሀገር ውስጥ አውሮፓ ውስጥ ያውም በእያንዳንዱ ሀገር 2 ሚሊዮን 3 ሚሊዮን ሰዎች የዛ በሽታ ተጠቂ ሆነው የሐኪም እርዳታ እየተደረገላቸው ነው። ሕክምናው ልክ በአእምሮ ሕክምና መስጫ የሚደረግ ነው። በሳይካትሪስቶች የሚሰጥ ሕክምና ነው። ያን ቁማር ለመቶ በሚል ሰዎቹ ወደዛ ማዕከል በመሄድ ቁማሩ እንግዲህ በሳንቲም ወይም ደግሞ በካርድ ነው የምትጫወቱት። ያን ሱስ ያለባቸው ሰዎች ሱሳቸውን ለማስተው ልክ የኛ ሀገር የጆተኒ ማውጫ ቦንድ አይነት የተቆረጠ አይነት ሳንቲም የሚመስሉ ክብ ቅርጽ ያላቸው ብረቶች እና ማሽን እዛ ቁጭ ይልና ሰዎቹ በቀን መቶ ማሽን 80 ሳንቲም ነገር ይሄ ጆተኒ ሳንቲም የውሸት ሳንቲም ነው። በሱ ድምፁን እየሰሙ እንዲጫወቱ በየቀኑ እንዲጫወቱ ለተወሰነ ጊዜ ይደረጋሉ። ቀስ በቀስ እየቀነሱ እንዲሄዱ በዛው ላይ ምክር፣ የሕክምና መድኃኒት፣ እንቅልፍ የሚያስወስዱ መድኃኒቶች እነዚህ እየተሰጣቸው ነው የሚድኑት ሰዎቹ። የሆነ ሰው ይህን ማሽን ሲጫወት ካያችሁት እውነቴን ነው እርማችሁን አውጡ። የቤተሰባችሁ አባል ሊሆን ይችላል፣ ጓደኛችሁ ሊሆን ይችላል። ከዚህ መላቀቅ ማለት በጣም ከባድ ነው። በተፈጥሮ እኛ አፍሪካውያን ወይም አፍሪካውያንና አረቦች ቁማር ውስጥ ከገባን መውጣት አንችልም። ምክንያቱም ብዙ የለመድነው ነገር አይደለም። ድራግ ውስጥም ከገባን ቶሎ መውጣት አንችልም። እነሱ ግን ከልጅነታቸው ጀምሮ እያወቁት እያደጉ በዚህ የሚሰጣቸው ትምህርት ስላለ ከቁማር ለመላቀቅ ከኛ የተሻሉ ናቸው። ከሱስም ለመላቀቅ ከኛ የተሻሉ ናቸው፣ አውሮፓውያን ማለት ነው። እዚህ የሆነ ሰው በዚህ ሂደት ላይ ካያችሁት ተስፋ ቁረጡ፣ እርማችሁን አውጡ። ይህ ስሎት ማሽን ምንድን ነው? እንዴት ነው የተሰራው? ይህ ስሎት ማሽን የተጀመረው በ1891 ዓመተ ምህረት እንደሆነ ታሪክ ያሳያል። በተለይ በላስ ቬጋስ ያላችሁ አሜሪካኖች ታውቃላችሁ። በላስ ቬጋስ አካባቢ ያለው መንግስት ከሚያገኘው ገቢ 70% ከዚህ ከካሲኖ ወይም ደግሞ ከስሎት ማሽን የሚገኝ ገቢ ነው። ይህ እንዴት ነው የሚሆነው? የማሽኑ አጫዋቹ ድርጅት አንድ ማሽን የሆነ ቦታ ሲያደርግ እንደዛ በማድረጉ ብቻ 30% ያገኛል። ሌላ ደግሞ መንግስት በእያንዳንዱ ማሽን ላይ 30% ያገኛል። የሚጫወተው ሰውዬ የሚያገኘው 30% ነው። 10% ያ የተቀመጠበት ቤት የክራይ የምናምን የሚሸፍን ነው። ስለዚህ አንተ በ100 ብር ስትጫወት 70 ብር ነው የምታሸንፈው። ማን ነው 30 ብር ነው የምታሸንፈው ማለት ነው። ሰው እንዴት ጤነኛ ሰው 100 ብርን በ30 ብር ይቀይራል? ይህ ጨዋታ ማለት ዱቄትን በአመድ መቀየር ማለት ነው። እውነት ለመናገር በዚህ ጨዋታ ለምሳሌ አንተ 1000 ብር ብትበላ የምትበላው ስንት ነው? 300 ነው። ለምን? ማሽኑ እንደዛ አድርጎ ነው የተሰራው። ከማሽን ከሮቦት ጋር ነው የምትጫወተው፣ ከኮምፒውተር ጋር ነው የምትጫወተው። እሱ ምንም አይስትም። ይሄንን ምናልባት አንዳንዴ ምን ያጋጥማል መሰላችሁ? የሆነ ሰው 5000 ተበልቶ 6000 ተበልቶ ወደ ቤቱ ይሄዳል። የሆነ ሰው ደግሞ ድንገት መጥቶ 1000 ሊበላ ይችላል። ግን ያ ሰውዬ ነገ ያን ብር ይዞት መጥቶ መበላቱ አይቀርም። ምክንያቱም ድምፅ አለው፣ ሙዚቃ አለው፣ የሚታዩ ነገሮች አሉት። አንተን አትራክት የሚያደርጉ አእምሮን የሚገዙ ብዙ ነገሮች ተገጥመውለታል። ይሄን ቁማር ስትጫወት ወንድሜ ለመሞት ቆርጠሃል ማለት ነው። በአብዛኛው ራስን ማጥፋት ከዚህ ቁማር ጋር የተያያዘ ነው። ብዙ ሰዎች ቤታቸውን ሸጦ ይበላሉ። አንዳንዴ በፊልም የምታዩት ሚስቱ ተበላ ምናምን የሚባለውም የነበረም ያለ ነገር ነው። ያላቸውን ነገሮች ሁሉ ተበልተው ከጨረሱ በኋላ ራሳቸውን ያጠፋሉ። ከዛ መላቀቅ አይችሉም። እና ይሄ ቁማር የሚጫወት ዘመድ ካላችሁ፣ ጓደኛ ካላችሁ፣ የምታውቁት ሰው ካለ እርማችሁን አውጡ። ይህ ሰው ለመዳን የግድ ሐኪም ጋር መሄድ አለበት። ይህ በጣም አደገኛ የሆነ ቁማር ህይወትን የሚያስጠላ፣ ኑሮን የሚያስጠላ፣ ውዳቄ የሚያደርግ፣ ለጎዳና ተዳዳሪነት የሚዳርግ፣ የጎዳና ተዳዳሪ የሆነ እንኳን ባገኘው ሳንቲም ምግብ ሳይሆን የምትበላው ቁማር የምትጫወት ሰው የሚያደርግ፣ ቁማሩ ደግሞ በየቦታው ላይ ያለ ነው። በየሻይ ቤቱ፣ በየቡና ቤቱ የራሱን ማጫወቻ ተብሎ በተከፈቱ ቦታዎች ሁሉ አለ። የትም ታገኙታላችሁ። አንዳንድ ቁማር ቤቶች እኮ ይዘጋሉ። ሲዘጉ ልታርፉ ትችላላችሁ። ይሄ 24 ሰዓት የሚሰራ ቁማር ነው። ስለዚህ ወገኖች ስሎት ማሽን ወይም ካሲኖ የምትጫወቱ ካላችሁ ወይም ለመጫወት ያሰባችሁ ካላችሁ በጣም ራቁ። ገዳይ በሽታ ነው። ገዳይ በሽታ ነው። ያለ ሕክምና የማይድን በሽታ ነው። በሕክምናም እንደ ማንኛውም በሽታ የሚድንም የማይድንም ሰው አለ። ያ ሁሉ ትሪትመንት ተደርጎለት። ስለዚህ ይሄን ላሳውቃችሁ ፈልጌ ነው።
ከእናንተ አውቄ አይደለም ሁሉ ነገር የምናገረው፣ ያለኝን ነገር ለማካፈል ነው፣ ወይም ደግሞ ጠቢብ ሆኜ ለመታየትም አይደለም። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም አርብ ይሁንላችሁ። አመሰግናለሁ።